ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሚያዝያ 2018 ዓመተ ምህረት የአራቱ ኮከቦች ልዩ ሳምንታዊ ትንበያ። ኤሪስ፣ ታውረስ፣ ጄሚናይ እና ካንሰር። ከሚያዝያ 19 እስከ ሚያዝያ 25 የሚኖረው የከዋክብት ምስጢር። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬ እጅግ ለየት ያለ እና በጉጉት ሲጠበቅ የነበረውን ሳምንታዊ የኮከብ ትንበያ ይዘንላችሁ ቀርበናል። በዚህ ሳምንት ማለትም ከሚያዝያ 19 እስከ ሚያዝያ 25 ቀን 2018 ዓመተ ምህረት ባለው ጊዜ ውስጥ አጽናፈ ሰማይ ለሰው ልጆች ሁሉ ትልቅ የምስራችና የለውጥ መርዶ ይዛ መጥታለች። በተለይ በዚህ ሳምንት የሚከሰተው የቬነስ እና የፕሉቶ ጥምረት እንዲሁም በዓመቱ አንድ ጊዜ ብቻ የምትወጣው የጊንት ሙሉ ጨረቃ በሕይወታችሁ ላይ የሚፈጥሩት ተጽዕኖ በቀላሉ የሚታይ አይደለም። በፍቅር ሕይወታችሁ ላይ አዲስ ምዕራፍ የሚከፈትበት፣ በሥራና በገንዘብ ረገድ ደግሞ አዳዲስ ስልቶች የሚቀየሱበት ሳምንት ነው። ዛሬ ስለ ኤሪስ፣ ታውረስ፣ ጄሚናይ እና ካንሰር የኮከብ ምልክቶች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የሳምንቱን ስኬት ቁልፍ በእጃችሁ አስገቡ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ የኤሪስ ሳምንታዊ ትንታኔ ከሚያዝያ 19 እስከ ሚያዝያ 25 የፍቅርና የተግባር መነቃቃት። ኤሪሶች ሆይ በዚህ ሳምንት የፍቅር ሕይወታችሁ ወደ ትልቅ ደረጃ ላይ የሚሸጋገርበት ልዩ ዕድል ይፈጠራል። ማክሰኞ ሚያዝያ 20 ቀን የፍቅር ፕላኔት ቬነስ ከአስማተኛው ፕሉቶ ጋር ልዩ ጥምረት ትፈጥራለች። በዚህም ምክንያት በመካከላችሁ ያለው መሳሳብ ከወትሮው ይበረታል። አጽናፈ ሰማይ የተለመዱ ሕጎችን ጥሳችሁ ለራሳችሁ በሚስማማ መልኩ ሕይወታችሁን እንድትመሩ እየመራቻችሁ ነው። ጥንዶች ስለ ወደፊት ሕይወታችሁ በግልጽ ለመወያየት አሁን ትክክለኛው ጊዜ ነው። ድባቡን አመቺ ለማድረግ ሻማዎችን አብሩ፣ ልዩ ምግብ አዘጋጁ እና ልባችሁን ክፈቱ። እናንተ በነገሮች ላይ ደስተኛና ቀና ስትሆኑ የትዳር አጋራችሁንም ወደዛ ጉዞ ማምጣት በጣም ቀላል ይሆንላችኋል። ነጠላ የሆናችሁ ደግሞ በአካባቢያችሁ ካለ ሰው ጋር አዲስ የፍቅር ስሜት ሊቀሰቀስ ይችላል። በዚህ ወቅት አካላዊ መሳሳብ ብቻውን አይበቃችሁም፣ የነፍስ ትስስርም ጭምር ተልበ ወደ ሳምንቱ መጨረሻ ስንቃረብ ዓርብ ዕለት ሚያዝያ 23 ቀን በጊንት ምልክት ላይ ሙሉ ጨረቃ ትወጣለች። ይህ ክስተት የእናንተን የግል ምስጢርና ጥልቅ ስሜት ያነቃቀዋል። የመሳብ ኃይላችሁ ወደ ከፍተኛ ደረጃ ይወጣል። በሚቀጥሉት 2 ሳምንታት ውስጥ ብዙ ሰዎች የእናንተን ትኩረት ለማግኘት ይሻማሉ። ይህ ላለፉት 6 ወራት ለዘራችሁት መልካም ሐሳብ የምታገኙት አዝመራ ነው። ቅዳሜ ሚያዝያ 24 ቀን ደግሞ የመገናኛ ፕላኔቱ ሜርኩሪ ወደ ታውረስ ይገባል። ይህም ባለፉት ሳምንታት በጭንቅላታችሁ ውስጥ ሲመላለሱ የነበሩ ብዙ ሐሳቦች እንዲረጋጉ ያደርጋል። አሁን ያላችሁን ሐሳቦች በወንፊት የምታጠሩበት ጊዜ ነው። የትኛው ሐሳብ ነው በእውነት ወደ መሬት ወርዶ ሊሰራ የሚችለው ብላችሁ ራሳችሁን ጠይቁ። ተግባራዊ ለመሆን የገንዘብና የሰው ኃይል ፍላጎታችሁን በሚገባ መርምሩ። ሁለት የታውረስ ሳምንታዊ ትንታኔ ከሚያዝያ 18 እስከ ሚያዝያ 25 ታውረስ የፈጠራና የአጋርነት ስኬት
ለታውረስ ምልክት ባለቤቶች ሳምንቱ በሙያዊ ሕይወታችሁ ላይ ትልቅ የለውጥ ኃይል ይዞላችሁ ይመጣል። ማክሰኞ ሚያዝያ 20 ቀን በቪነስ እና በፕሉቶ መካከል የሚፈጠረው ጥምረት እስካሁን በሥራችሁ ላይ ሲያጋጥማችሁ የነበረውን መደናቀፍ እንድታልፉ ይረዳችኋል። አንድ የጀመራችሁት ፕሮጀክት ሰልችቷችሁ ከሆነ አሁን አዲስ ጉልበት የምትሰጡበት ጊዜ ነው። በዚህ ሳምንት አንድ ትልቅ ጥያቄ ለራሳችሁ አቅርቡ። ይህንን ሥራ ለምን እየሠራሁት ነው የሚለው ጥያቄ መልስ ይፈልጋል። ገንዘብ ማግኘት ጥሩ ቢሆንም ከገንዘብ በላይ የሆነ ዓላማ ሲኖረው ሥራችሁ የበለጠ ውጤታማ ይሆናል። ወደ ሳምንቱ አጋማሽ ስንሄድ ሁኔታዎች ይበልጥ ስሜታዊ እየሆኑ ይመጣሉ። አርብ ሚያዝያ 23 ቀን የሚወጣው የጊንት ሙሉ ጨረቃ በፍቅር ሕይወታችሁ ላይ ትልቅ ለውጥ ሊያመጣ ይችላል። በጥናት ላይ ላላችሁ ነገሩን ወደፊት መግፋት ወይም መለያየት እንዳለባችሁ ግልጽ ውሳኔ ላይ ትደርሳላችሁ። በጥልቅ ግንኙነት ውስጥ ላላችሁ ደግሞ ትስስራችሁ ይበልጥ ይጠነክራል። ጥቂት የፍቅር ምልክቶች እና ስጦታዎች በመካከላችሁ ያለውን ግንኙነት አስገራሚ ሊያደርጉት ይችላል። ቅዳሜ ሚያዝያ 24 ቀን ሜርኩሪ ወደ እናንተ ኅብረ ኮከብ ይገባል። ይህም ሐሳባችሁን ሌሎችን በሚያሳምን መልኩ የማቅረብ ልዩ ችሎታ ይሰጣችኋል። የንግግር ኃይላችሁ ይጨምራል። ሆኖም ግን ከመጠን በላይ በክርክር ውስጥ እንዳትገቡ ተጠንቀቁ። ጉልበታችሁን በማይረቡ ክርክሮች ላይ ከማጥፋት ይልቅ ምርጥ ሐሳቦችን ተግባራዊ ለማድረግ ተጠቀሙበት። ሶስት የጀሚኒ ሳምንታዊ ትንታኔ ከሚያዝያ 18 እስከ ሚያዝያ 25። ጀሚናይ የጤና እና የውስጥ ጥበብ መነቃቃት። ለጀሚናይ ተወላጆች በዚህ ሳምንት የፍቅር ሕይወታችሁ ጣፋጭና ውስብስብ ሁኔታዎችን ያስተናግዳል። ማክሰኞ ሚያዝያ 20 ቀን የፍቅር ፕላኔት ቬነስ ከፕሉቶ ጋር በምትፈጥረው ምቹ ግንኙነት ምክንያት የፍቅር ሕይወታችሁ አዲስ ቅመም ይጨመርለታል። የትዳር ወይም የፍቅር አጋራችሁ የሚያቀርብላችሁን ለየት ያሉ ሐሳቦች ለመቀበል የምትደፍሩበት ጊዜ ነው። ነጠላ የሆናችሁ ደግሞ ባልጠበቃችሁት ሁኔታ ከአንድ ሰው ጋር ጥልቅ መሳሳብ ሊፈጠርባችሁ ይችላል። አርብ ሚያዝያ 23 ቀን የሚወጣው የጊንት ሙሉ ጨረቃ ትኩረታችሁን ወደ ጤና እና ወደ ዕለት ተዕለት ተግባራችሁ እንዲመለስ ያደርጋል። ጤናችሁን ለመንከባከብ አስባችሁ ከሆነ አሁን ትክክለኛው ጊዜ ነው። በሚቀጥሉት 2 ሳምንታት ውስጥ የምታደርጉት ትንሻም ጥረት ትልቅ ለውጥ ያመጣል። የታሸጉ ምግቦችን ቀንሱ፣ የእግር ጉዞ ጀምሩ እና አስፈላጊ ከሆነ የሕክምና ምርመራዎችን አድርጉ። ቅዳሜ ሚያዝያ 24 ቀን የእናንተ የኮከብ ገዢ የሆነው ሜርኩሪ ወደ ታውረስ ይገባል። ይህም ወቅት ለእናንተ ረጋ የምትሉበት እና ውስጣችሁን የምታዳምጡበት ምዕራፍ ነው። ያልተጠበቁ የፈጠራ ሐሳቦች እና ጥልቅ ግንዛቤዎች በድንገት ወደ አእምሮአችሁ ይመጣሉ። ሕልሞቻችሁ ትልቅ መልእክት ሊኖራቸው ስለሚችል ጠዋት ስትነቁ ያያችሁትን ሕልም ለማስታወስ ጥቂት ደቂቃዎችን ወስዳችሁ አስቡ። የምትፈልጉት ነገር ላይ ትኩረት አድርጉ፣ ያንም ለመቀበል ዝግጁ ሆናችሁ ተጠባበቁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አራት የካንሰር ሳምንታዊ ትንታኔ ከሚያዝያ 18 እስከ ሚያዝያ 25። ካንሰር ስሜትን የመግለጽ እና የማህበራዊ ስኬት ጊዜ። ካንሰሮች ሆይ በዚህ ሳምንት ራሳችሁን ለመከላከል የምትጠቀሙበትን የጥንቃቄ ጭንብል ጥቂት ዝቅ የምታደርጉበት ጊዜ አሁን ነው። ማክሰኞ ሚያዝያ 20 ቀን ፕሉቶ እና ቪነስ በስሜት ሕዋሳችሁ ላይ ልዩ ትስስር ይፈጥራሉ። አጽናፈ ሰማይ ከአሁን በኋላ መደበቅ ይብቃችሁ እያለቻችሁ ነው። ሰዎችን በሩቁ ማቆየት ደህንነት ሊሰጣችሁ ይችላል፣ ነገር ግን
በእውነት ከምትፈልጉት የቅርብ ግንኙነት እያራቃችሁ መሆኑን አትዘንጉ። በዚህ ሳምንት በልባችሁ ውስጥ ቂም የያዛችሁበት የምትወዱት ሰው ካለ ያንን ይቅር ለማለት እና ግንኙነቱን ለማደስ ትክክለኛው ጊዜ ነው። አርብ ሚያዝያ 23 ቀን የሚወጣው ሙሉ ጨረቃ ደግሞ የፈጠራ ችሎታችሁን እና ዝናችሁን ያጎላል። ያላችሁን ተሰጥኦ ለዓለም ለማሳየት አትፈሩ። ነጠላ ከሆናችሁ አዲስ የፍቅር ሕይወት ሊጀምርላችሁ ይችላል። ጥንድ የሆናችሁ ደግሞ አዝናኝ የባህል ዝግጅቶችን ወይም ሽርሽሮችን አዘጋጁና ደስታችሁን አድሱ። ቅዳሜ ሚያዝያ 24 ቀን ሜርኩሪ ወደ ታውረስ ሲገባ የእናንተ የማኅበራዊ ግንኙነት እና የቴክኖሎጂ ስኬት ወቅት ይጀምራል። ሰዎችን የማሳመን ችሎታችሁ በጣም ይጨምራል። የጀመራችሁት ፕሮጀክት ካለ ለሰዎች አጋሩ። ብዙዎች አብረዋችሁ ለመስራት ፍላጎት ሲያሳዩ ትገረማላችሁ። የሶሻል ሚዲያ ገጻችሁን ማደስ ወይም አዲስ ነገር በኢንተርኔት ላይ መልቀቅ ያልተጠበቀና ደስ የሚላሽ ነው። እንግዲህ ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች 2018 ዓመተ ምህረት የሚያዝያ 19 እስከ 25 ሳምንታዊ ትንበያ ይህንን ይመስል ነበር። ኤሪሶች በተግባር እንዲነቃቁ፣ ታውረሶች በዓላማ እንዲመሩ፣ ጀሚናዮች ጤናቸውን እንዲጠብቁ እና ካንሰሮች ልባቸውን እንዲከፍቱ ከዋክብት መልእክታቸውን አስተላልፈዋል። ያስታውሱ፣ ከዋክብት ይጠቁማሉ እንጂ አያስገድዱም። በሕይወታችሁ ላይ የምታመጡት ለውጥ በእጃችሁ ላይ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኘችሁት ላይክ በማድረግ እና ለወዳጅ ዘመዶ በማጋራት ድጋፋችሁን ግለጹልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ የከዋክብት ምስጢሮችን መከታተል ትችላላችሁ። መልካም እና ስኬታማ ሳምንት ይሁንላችሁ። ቸር ሰንብቱ።